ዋጋቸው ትንሽ ይመስላል እንጂ የህይወት ዋጋ የሚያስከፍሉ ናቸው። እንደውም እኛ ደጅ ፊት ለፊት ሳይሆን የጎረቤት ደጅ ላይ ነው የሚጣሉ። ለከተማ ችግር ነው፣ ለሀገር ችግር ነው፣ ለማህበራት ችግር ነው። ይሄ ማይክሮፕላስቲክ በሰው እንግዲህ ልጅ ውስጥ በመገኘቱ ከፍተኛ ድንጋጤ ውስጥ የገባበት ሁኔታ ነው ያለው። ፕላስቲክ እያጠፋን ነው። መሰረት የጣለ አዋጅ ነው ማለት ነው። ቶከ ካልኮ ፕላስቲክን የሚተካ ነገር ማቅረቢያ ግድ ነው። እነኚህን ምርቶች ስንተካ አንደኛ በቀጥታ ከአፈር ጋር መዋሃድ የሚችሉ ናቸው። ላወጋገድም ቀላል ናቸው። ጊዜው የአካባቢ ጥበቃ ነው ቢባል ውሸት አይሆንም። በተፈጥሮ ውብና ምቹ የሆነ ገጸ በረከትን የታደለው የዓለማችን ሕዝብ ራሱ አምርቶና ተጠቅሞ አግባብ በሌለው መልኩ በሚጥለው ቆሻሻ ምክንያት ለአደጋ እየተጋለጠ ነው። በተለይ ለአንድ ጊዜ ጥቅም ላይ ከዋሉ በኋላ የሚጣሉ ፕላስቲኮች በሰዎች አኗኗር ዘይቤ ላይ የበረታ ተጽዕኖ እያሳደሩ ነው። ምድራችን ሚዛኗን እንድትስት አንዱ ምክንያትም ሆኗል። ፕላስቲክ ለዓለም ትልቅ አደጋ የሆነበት ሁኔታ ላይ ነው ያለን። በአፈር ላይ የሚያስከትለው ብክለት፣ በውሃ ላይ የሚያስከትለው ብክለት እንዲሁም ደግሞ በጤና በሰው ህይወት ጤና ላይ የሚያስከትለው ጉዳት በጣም ከፍተኛ ነው ማለት ነው። እንስሳት ብቻ ሁላ ወፎች ሁላ የሞቱበት ነው። ቆሼ ላይ ብታዩ ያን ፌስታል ውስጥ ስጋ አለ ምን አለ ብለ የነካካ እሱን ይወጣል። ብዙ የምንፈልገው ወፎች እየጠፉብን ነው። አልፎም እርሻ መሬታችን በንፋስ የሄደ ብቻ ወደ ሌላ ቦታ ብታየው አሁን በጋ ሰዓት ነው ንፋስ ብቻ ላይ ይዞ የሚሄደው ከተማ ሙሉ ነው የሚበክለው። እንደ ተባበሩት መንግስታት አካባቢ መርሃ ግብር መረጃ ወደ 8.2 ቢሊዮን ህዝብ የሚኖርባት ዓለማችን በየዓመቱ 430 ሜትሪክ ቶን ፕላስቲክ ይመረትባታል። ከዚህ ውስጥ ገሚሱ የፕላስቲክ ምርት ለአንድ ጊዜ ብቻ ጥቅም ላይ የሚውል ነው። በዓለማችን በየዓመቱ ከ14 ሚሊዮን ቶን በላይ ፕላስቲክ ወደ ውቅያኖስ ይገባል። 80 በመቶ የሚሆነውን የባህር ውስጥ ቆሻሻ ድርሻ ፕላስቲክ ይወስዳል። ጉዳዩ መፍትሄ ካልተበጀለት ደግሞ እንደ አውሮፓውያን አቆጣጠር በ2060 የዓለም የፕላስቲክ ፍጆታ በየዓመቱ ከ1.2 ቢሊዮን ቶን እንደሚበልጥ የተባበሩት መንግስታት የአካባቢ መርሃ ግብር ትንበያ ያመለክታል። ፕላስቲክ ብክለት ምክንያት እየመጣ ያለው የጤና እክል በጣም አሳሳቢ ወደ መሆን መምጣቱ የሚያሳይ ነው። ይሄም ከካንሰር ጋር በተያያዘ ከአየር ብክለት ጋር በተያያዘ እንዲሁም ደግሞ በምንመገባቸው ምግቦች ውስጥ በአብዛኛው ውስጥ ማይክሮፕላስቲኮች እየተገኙ በመሆኑ ይሄ ትልቅ ዓለም ጥያቄ እያነሳበት ያለ አንድ ችግር ነው ማለት ነው። የፕላስቲክ ብክለት ለኢትዮጵያ ብርቱ ፈተና ሆኗል። በተለያዩ የሀገራችን አካባቢዎች የወንዝ ዳርቻዎች፣ የእርሻ ማሳዎችና ለቆሻሻ መጣያ ተብለው የተዘጋጁ ቦታዎችም የሚያመለክቱት ይህንኑ ነው። ከዛሬ 10 ዓመት በፊት በአመት የአንድ ሰው እስከ 1 ኪሎ ግራም በታች ፕላስቲክን ነበር ሲጠቀም የነበረው። በአሁን ሰዓት ግን ይሄ ቁጥር ከ3 እስከ 5 ኪሎ ግራም ፕላስቲክ በሰው በአመት እየተጠቀምን ስነ ምህዳርን የረበሸ ነገር ነው። በተለይ ደግሞ ከብቶች ፕላስቲኮችን ሲመገቡ እናያለን በተለያዩ ቦታ ላይ። ይሄንን በመመገባቸው ምክንያት በተፈለገው መልኩ የእድሜያቸው አለመርዘም፣ ቶሎ የመሞት፣ በበሽታ የመጠቃት እንዲሁም ደግሞ ለገበያም ተመራጭ አለመሆን ሁኔታዎች አደጋዎችን ይፈጥራል ማለት ነው። ይሄም ብቻም ሳይሆን በአፈር ውስጥ ከ100 ዓመት በላይ ይቆያል ስንል አፈርን እየበከለ ነው ማለት ነው። ምናስበው ራስን በምግብ የመቻል ጉዟችን ላይ እክል የሚፈጥር አደጋ ነው ማለት ነው። 275 ገደማ ከተማ አስተዳደሮችና ከ2000 የሚበልጡ የማዘጋጃ ቤት ከተሞች እንዳላት የሚነገርላት ኢትዮጵያ ዓመታዊ የከተሞች እድገት ምጣኔ በ5.4 በመቶ ላይ መሆኑን የከተማና መሰረተ ልማት ሚኒስቴር መረጃ ያመለክታል።
ፈጣን በሆነው በዚሁ የከተሜነት እድገት ላይ ታዲያ ለዓለማችን ስጋት የደቀነው የፕላስቲክ ብክለት ይዛንኑ ያክል እየጨመረ መጥቷል። በአንድ በኩል ከፍ ያለው የፕላስቲክ አጠቃቀም፣ በሌላ በኩል ዝቅ ያለው የቆሻሻ አወጋገድ ባህል በምድራችን ጤናማነት ላይ ስጋትን ደቅኗል። ከ10 ዓመታት ወዲህ ወደ 400% እድገት አድገናል። የፕላስቲክ አጠቃቀም ዘያችን ማለት ነው። ከ280 እስከ 300 ሺህ ቶን የሚደርስ ፕላስቲክን ከውጭ እናስገባለን። ከነዚህ ውስጥ ወደ 70 በመቶ የሚሆነው ለአንድ ጊዜ አገልግሎት ጥቅም የሚውሉ ናቸው። ከዚህ ባለፈ 46 በመቶ የሚሆነው እነዚህ ፕላስቲክ ከረጢት በተለምዶ ፌስታል ተብለው የሚጠሩ ቁሶችን የያዘ ነው። አንድ እቃ ላይ ሲገዛ ሙዝ ሲገዛ ፓፓያ ምናምን ሲገዛ ጠቅላላውን በየፈርጁ ይለያል በፌስታል ይዞ የሚሄደው ግን 10-20 ፌስታል አንድ ላይ ነው። ይሄ ደግሞ ወስዶ አንድ ጊዜ ብቻ ነው የሚጠቀሙ፣ ሁለተኛ አይጠቀምም። ስለዚህ ይሄ ምንድነው ዌስቴጁ ነው የሚበዛ። በሀገራችን በተለይ በከተማ ነዋሪዎች ዘንድ ከአካባቢ ጋር ተስማሚ ከሆኑ የምርት መያዣ ከረጢቶች ይልቅ ፕላስቲክን የመጠቀም ባህሉ ከፍ ያለ ነው። ለምርት መጠቅለያነት ተቆራርጠው ጥቅም ላይ የሚውሉ እንደዚህ ያሉ ፕላስቲኮች ደግሞ ከአገልግሎት በኋላ ለመሰብሰብ አስቸጋሪዎች ናቸው። በገበያ ቦታዎች የምንመለከተው ችግር ይህንኑ አጉልቶ የሚያሳይ ነው። ይህ ሻጭና ሸማች በቀንና በምሽት የሚገናኙበት በድሬዳዋ ከተማ ስመጥር የሆነው አሸዋ ገበያ እየተባለ የሚጠራ አካባቢ ነው። በዚህ ቦታ ላይ የሚደረገው የምርትና ቁሳቁስ ሸመታ ታዲያ ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክን መጠቅለያና መያዣ ያደረገ ነው። ከዚህ የተነሳም ከተማዋን ለከፍተኛ የፕላስቲክ ብክለት አጋልጧታል። በፊት ከዚህ በባሰ ሁኔታ በጣም የቆሻሻ መጠራቀም እንዲሁም መከማቸት ነበረ። የአየር ብክለቱን በጣም መጥፎ ነበር። በዚህ አካባቢ እንኳን ለማለፍ እንቸገር ነበር። ህብረተሰቡ ጤናማ የሆነ አየር እንዲያገኝ ጽዱ መሆን አለበት ባይ ነው። ይህኛው አካባቢ ደግሞ ድሬዳዋ ከተማን አቋርጦ የሚያልፈው ደቻቱ ወንዝ ነው። ከአሸዋ ገበያና ከከተማው የሚመነጭ የፕላስቲክ ቆሻሻ የሚከማቸውም እዚሁ ቦታ ላይ ነበር። የወንጀል ፈጻሚዎች መሸሸጊያ እንዲሁም ለጎርፍ መጥለቅለቅ መንስኤ የነበረውን ይህን አካባቢ የፌዴራል አካባቢ ጥበቃ ባለስልጣን ከአጋሮቹ ጋር በመተባበር ከብክለት ለይቶታል። ይህ የባለስልጣኑ ተግባር ጥቂት የማይባሉ የከተማዋን ወጣቶች ካላስፈላጊ የህይወት ጎዳና ማውጥቷቸዋል። መጀመሪያ ሴተኛ ዳሪ ነበር የምሰራው ልጄን ያው ለማስተማርና ምንም ስራ ስለሌለ በዛ ነው የገባው። ያው በጣም የሚያስጠላ ህይወት ነበር። ያንን ስራ ትቼ አሁን ያው እግዚአብሔር ይመስገን ይሄ ፕሮጀክት ሲመጣ እዚህ እርሻውንም እያለማሁት ያው የተሻለ በጣም ህይወት አግኝቻለሁ ብዬ አስባለሁ። ድሮ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ኢትሜቢ ድልድይ ስር ነው የምተኛው። በፈለኩበት ሰዓት ላይ ማንም አያየኝም። በአንድ ክበብ ውስጥ አይደለሁም። ስለዚህ እንደፈለኩኝ ለተለያየ ነገር ኤክስፖዝድ አደርጋለሁ። አሁን ላይ ቤታችን ተለውጦ ፍየሎች አሉን፣ አርብቶ ማደር ነን፣ አርሶ አደርም ነን። አካባቢያችን ያኔ በጣም ነበር የሚያስጠላው። አሁን ግን ለዚህ ውብና ሆና ሰዎች ለተለያዩ ነገር እንኳን መጠቀም የሚችሉት እስከ ማድረግ ደረጃ ደርሰናል እና ህይወታችን ተለውጧል በጣም። እነዚህን አካባቢ አጽድተን ካላሳየን እንደሚጸዳና ውጤታማ እንደሚሆን አድርገን ካላሳየን ለሌላው ምሳሌ መሆን ስለማይችል ቴክኒካል ድጋፎችን ነበር ማድረግ የተቻለው። ከዛ በኋላ ደግሞ እነሱን አደራጅተን ወደ ስራ እንዲገቡ አድርገናል። በዚህ ሂደት ውስጥ ሌላ ሰው እንኳን ቆሻሻ ሊጥል ቢመጣ እነሱ ናቸው ቀድሞ የሚታገሉት። ይሄ ዞሮ ዞሮ ሁልጊዜም በድጋፍ የሚቀጥል ሳይሆን ራሳቸውን ደግሞ እያቋቋሙ ውጤታማ እንዲሆኑ የሚያስችል ጉዞ ነው ማለት ነው። ይሄ ትንሽ ማሳያ የተሰራ ነው፣ ግን በስፋት በሁሉም ቦታ እንደዚህ አይነት ነገሮች ያስፈልጋሉ። ፕላስቲክ በብዛት ጥቅም ላይ የሚውልባትና በዚሁ ምክንያት ለብክለት ተጋላጭ ሆና የቆየችው ሌላኛዋ የምስራቅ ኢትዮጵያ አብሪ ኮከብ ሐረር ከተማ ነበረች። ሐረር በጣም ቆሻሻ ትንሽ ዘለቅ ባልኩ ቁጥር ሽንት የሚሸናበት ኢቭን የፍሳሽ ውሃም በዩኔስኮ ደረጃ ራሱ ያላትን ቦታ የምታጣበት ደረጃ የደረሰችበት ደረጃ ነበረ። እንዳጋጣሚ ጀጎል ውስጥም በጣም የሚያሳፍር እና አሳፋሪ ነገር ነበረ።
ሐረር ከተማ ዛሬ ላይ አቧራዋን አራግፋ ውበቷን ገልጣለች። በፌዴራል አካባቢ ጥበቃ ባለስልጣን የተመራውና እየተመራ ያለው የብክለት ይብቃ ውበት ይንቃ እንዲሁም የጽዱ ኢትዮጵያ ንቅናቄ ማህበረሰቡን አንቅቷል። አሁን ላይ ጽዳት የሐረሮች ባህል ሆኗል። አካባቢያችንን ለራሳችን ነው የምናጸዳው፣ በየገንዳው ነው እንትን የምንለው። እኔም ያቅሜን ቆሻሻ ካገኘው ራሱ አንስቼ ነው እንትን ላይ የማረገው። ማስቲካ በልጠህ እንደፈለግ ስላ አሁን የለም ያበቃል። እንትኑ ነው የሚመራ በገባ ጽዳቱ ራሱ ውብ መሆኑ ራሱ እንትን ይላል። በቃ ምናወሪ ይገርማል። በምቾት እየሄደ በምቾት ይመለሳል። እዛች ጋር መደብሮ አካባቢ ስታየው ሽንት የሚሸናበት ቦታ ነበር እንዳጋጣሚ። ግን አሁን እንኳን ሽንት ቀርቶ የሚሸናው ራሱ ሰውዬ የሚያቆሽሸው ሰውዬ ራሱ ይጸየፋል ማለት ነው። መከልከል ጀምሯል ማለት ነው። የፌዴራል አካባቢ ጥበቃ ባለስልጣን ከክልሎችና አጋር ድርጅቶች ጋር በመቀናጀት ከከተሞች እድገትና ከህዝብ ቁጥር መጨመር ጋር እያደገ ለመጣው የፕላስቲክ ብክለት መፍትሄ ለማበጀት ብሎም ጽዱ ኢትዮጵያን እውን ማድረግ የሚያስችሉ ስልቶችን ነድፎ እየሰራ ነው። ከሲዳማ ክልላዊ መንግስት ጋር በመሆንም ሰፋፊ የአካባቢ ጥበቃ ስራዎችን ሰርቷል። ከተከናወኑ የአካባቢ ጥበቃ ስራዎች መካከል ለሐዋሳ ከተማ ህይወት የሆነውን ይህን ሐይቅ ከብክለት የመጠበቅ ከተማዋን ጽዱና ምቹ የማድረግ ስራ ይገኝበታል። በተለይ የሐይቁን ደህንነት ከፕላስቲክ ብክለት ለመጠበቅ የቆላ ቀርከሃን የመትከል በዘመቻ የማጽዳትና ከሐዋሳ ሐይቅ ወዳጆች ጋር በመተባበር ማህበረሰቡን የማስገንዘብ ስራ በስፋት ተሄዱበታል። ከዚህ በፊት ፕላስቲክ ይኖራል፣ አስፈላጊ ያልሆኑ ቆሻሻዎች ሲገቡ የነበረበት ሁኔታ ነው የነበረው። አሁን የምትመለከቱት ጽዱ ውሃ ነው። ፕላስቲክ የሚባል ነገር የለም። በተለይ ጽዱ ኢትዮጵያ ከመገንባት አንጻር ብዙ ንቅናቄ እየተሰራ ነው ያለው። የሐዋሳ ከተማ ነዋሪዎች በየሳምንቱ 2 ቀን የጽዳት ዘመቻ ነው የሚሰሩት። ከዚህ አንጻር እንግዲህ የተሻለ ስራ ነው፣ የተሻለ ውጤት ነው ያመጣ ነው። ክቡር ጠቅላይ ሚኒስትራችን ከሪፎርሙ መነሻ አንስቶ ጽዱን ኢትዮጵያን የማረጋገጥ ትልም እንደ አንድ ቋሚ ፒላር አድርገው እየተጓዙበት ያለ መንገድ ነው። የአረንጓዴ አሻራ ስራዎቻችን፣ የጽዳት ስራዎቻችን፣ የኮሪደር ልማት ስራዎቻችን፣ የወንዝ ዳርቻ ልማት ስራዎቻችን ለዚህ ከነዛ ጋር በማስተሳሰር ይህ ንቅናቄ ይበልጥ ውጤታማ እንዲሆንና የባህሪ ለውጥ በተወሰነ መልኩ መምጣቱን ያየንበትና የገመገምንበት ነው። ግን ከፊታችን ሰፊ ስራም እንዳለ ያየንበት ነው። በፌዴራል አካባቢ ጥበቃ ባለስልጣንና አጋሮቹ የሚከናወኑ የአካባቢ ጥበቃ ስራዎች ቢኖሩም ከከተሞች እድገትና ከህዝብ ቁጥር መጨመር ጋር ተያይዞ የፕላስቲክ ብክለት ጨምሯል። ለምርት ማሸጊያና መያዣ የሚውለው ስስ ፕላስቲክ ሰፊውን ድርሻ ይዟል። ከሚመነጨው ቆሻሻ አጠቃላይ ከ8 እስከ 14% የሚሆነው 14 በመቶ የሚሆነው ፕላስቲክን የያዘ ነው። እነዚህ ፕላስቲኮች ደግሞ አጠቃላይ ለአንድ ጊዜ አገልግሎት ውለው ወደ አካባቢ የሚጣሉ ናቸው። ስለዚህ ደካማ የቆሻሻ አያያዝ ስርዓት ባለበት ሁኔታ ውስጥ እነዚህ የሚመነጩ ቆሻሻዎች ወይም ፕላስቲኮች ቀጥታ ወደ አካባቢ ሲጣሉ የሚያደርሱት ጉዳት እጅግ ከፍተኛ ነው። የማዘጋጃ ቤቶች ደረቅ ቆሻሻን መልሶ ጥቅም ላይ የማዋል እድገት 5 በመቶ ብቻ መሆኑን ከአካባቢ ጥበቃ ባለስልጣን ሰነዶች የተገኘው መረጃ ያመለክታል። ቆሻሻን መልሶ ጥቅም ላይ የሚያዋሉ ድርጅቶች ቁጥር ብዙ አይደሉም። የከተማ ማዘጋጃ ቤቶች ከሚሰበስቡት ቆሻሻ ውስጥ ከ8 እስከ 13 በመቶውን ድርሻ የፕላስቲክ ቆሻሻ ይይዛል። ከሚመነጨው አጠቃላይ ቆሻሻ ከግማሽ በላይ የሚሆነው የፕላስቲክ ቆሻሻ የሚጣለው በቆሻሻ መጣያ ወይም ዳምፒንግ ሳይት ላይ ነው። በደረቅ ቆሻሻ መሰብሰቢያ መጣያ አካባቢ ደግሞ ከምንመለከታቸው ቆሻሾች አንዱ ፕላስቲክ ነው። በጣም አስቸጋሪውና ምናልባትም ለመበስበስ እስከ 500 ዓመታት ጊዜ ይወስዳል ይባላል። በተለይ ደግሞ ደረቅ ቆሻሻ መልሶ ጥቅም ላይ እንዲውል እየሰሩ ላሉ ድርጅቶች ደግሞ ትልቁ ፈተና ሆኗል። ይሄው የስስ ፕላስቲክ ጉዳይ መለየትም ተቸግረናል። ቤት ለቤት የሚመጣም እሱ ነው።
ትልቁ ቦታ የሚይዘው ሲሱ ፌስታሉ ነው። በጣም አስቸጋሪ የሆነብን እኚህ ዊዝ ኤንድ ስሮ ፕላስቲክ እና ሃይላንዶች እነሱ በጣም ያስቸግሩናል። አስፋልት ላይ አሁን እኔ እንደምታየው እየተለጠፈ ነው። ውስጡ አክታም አለው ብዙም ነገሮች ስላሉ ያ ትንሽ ችግር አለው። ቆሻሻውን አሁን እንደምታየው ያው ልጅቷ እንደምታያት ይኸው እንደዛ ነው የሚሆነው። ፌስታሉ ይለጠፋል እንትን ላይ ኩብልስቶን ነው አይደለ? ኩብልስቶን ላይ ይለጠፋል። እሱ ያስቸግረናል። እሱን አሁን በእጃችን ቧጠን ምናምን ነው የምናነሳው። እንደ ተባበሩት መንግስታት አካባቢ መርሃ ግብር ጥናት በየዓመቱ ከ14 እስከ 23 ሚሊዮን ቶን የሚገመት የፕላስቲክ ቆሻሻ ወደ ባህር ይገባል። ወደ 13 ሚሊዮን ቶን የሚጠጋው ደግሞ በአፈር ውስጥ ይከማቻል። የአፈርን አወቃቀር በመለወጥ የግብርና ምርትን ከመቀነስ እስከ መበከል ይደርሳል። ውቅያኖሶችንና አየርን በእጅጉ ይበክላል። ለብዝሃ ሕይወቶች መመናመን ትልቁ ምክንያትም ይኸው ፕላስቲክ ነው። አብዛኛዎቹ የሀገራችን ዜጎች ግን እያስከተለ ያለውንና የሚያስከትለውን አስከፊ ውጤት ልብ ያሉት አይመስሉም። ዝቅተኛ የሆነ የቆሻሻ አያያዝ ስርዓት ነው ያለን። ይህ ዝቅተኛ የሆነ የቆሻሻ አያያዝ ስርዓት በመኖሩ ምክንያት ወደ እኛ ሀገር ስንመጣም እንግዲህ በተለያዩ ቦታዎች ላይ የተለያዩ ናሙናዎች ተወስደዋል። ስለዚህ በአሳዎች ውስጥም እንደዚሁም በውሃ ዳርቻዎች ላይ የነዚህ ማይክሮ ፕላስቲኮች ቅሪት ተገኝቷል። በአብዛኛው የምንገዛቸው የምንመገባቸውን ምግብ ጨምሮ እንጀራም ዳቦም በተለያዩ መልኩ የምንገዛቸው በፕላስቲክ ነው። ያ በመሆኑ ምክንያት የምንበላው ምግቦች ውስጥ የተለያዩ ማይክሮ ፕላስቲኮች እየተገኙ ለጤናችን ትልቅ እክል እያመጡ ነው የሚገኙት ማለት ነው። እንግዲህ ከቅርብ ጊዜ ወዲህ እናንተም እንደምታውቁት የካንሰር መስፋፋት፣ የአየር ቱቦ በሽታዎች ወይም ደግሞ ይህንን ኮሚኒካብል የምንላቸው ዲዚዞች መብዛት የዚሁ አንዱ መነሻ ይሄው አካል ይሄ የአንድ ጊዜ ጥቅም ላይ የሚውሉ የፕላስቲኮች ናቸው ማለት ነው። በ2022 ላይ የተባበሩት የአካባቢ ጥበቃ መርሃ ግብር የፕላስቲክ ይሄ ማይክሮ ፕላስቲክ በሰው እንግዲህ ልጅ ውስጥ በመገኘቱ ከፍተኛ ድንጋጤ ውስጥ የገባበት ሁኔታ ነው ያለው። ከአንድ ሰው ወደ ሌላ ሰው የመሸጋገር እድሉ ከፍተኛ ነው። ባዮ አኩሙሌሽን አለው፣ እንደዚሁም ባዮ ማግኒፊኬሽን ተብሎ ከአንደኛው ዘር ወደ ሌላው ሲሄድ ራሱን ባህሪውን እየቀየረ እያሳደገ የሚሄድበት ሁኔታ ነው ያለው። የኛ ዝንጉነት አጠቃቀማችንን በልክ ያለማድረግ ነገር ኋላ በዋጋ ያስከፍለናል ነው ምናየው ነው። አሁን ከተሞች አካባቢ ወንዞች፣ የጎርፍ ማስወረጃ ቦዮች እና የመሳሰሉት ሲደፈኑ በዛም የተነሳ ጎርፍ ሲያጥለቀልቅ እየተመለከትን ነው። እባብ ካልነደፈኝ እኔን ካልነደፈኝ አይናደፍም አትልም አይደለም። እና ከሌሎች ልምድ ከሌሎች ጥናትና ምርምር መማር አኗኗራችንን ማስተካከል የሚያስፈልግ ይመስለኛል። የቆሻሻ አያያዝ ስርዓታችን ደካማ በመሆኑ ቆሻሻን በማቃጠል ነው የምናስወግደው አብዛኛው ቦታና ቆሻሻ ሲቃጠል እነዚህ የሚመነጩ በካይ ኬሚካሎች አሉ። እዚህ ዳይኦክሲድ እና ፉራን የሚባል እሱ ደግሞ ለሰው ጤና እጅግ መርዛማና አደገኛ በመሆኑ ምክንያት ውጤቱ ሰዎች ላይ እንግዲህ መካንነትን ያመጣል። ህጻናት ላይ ሲሆን በጣም ከፍተኛ ጉዳት ነው። በተለይ ይሄ ከመጠን በላይ ውፍረትን በማምጣት ለተለያዩ ጉዳቶች ያስከትላል። ካንሰርን ያስከትላል፣ መሃንነትን ያስከትላል፣ የነርቭ ስርዓትን ይጎዳል። ካሉ የካንሰር አይነቶች በዚህ በማይክሮ ፕላስቲክ ምክንያት ሁሉም የካንሰር አይነቶች እንደሚከሰቱ ነው ጥናቶች የሚያሳዩ። ይህን ተከትሎም ከ60 በላይ የዓለማችን ሀገራት በዓለም ስነ ምህዳር ላይ የላቀ አሉታዊ ተጽዕኖ ያለውን በተለይ ለአንድ ጊዜ ጥቅም ላይ የሚውለውን ፕላስቲክ እንዳይመረት ከልክለዋል። አሁን ፕላስቲክ በጣም ትልቅ አደጋ ስለሆነ በዓለም አቀፍ አስገዳጅ የሆኑ ህጎች እየወጡ ነው ያሉ፣ ድርድር እየተደረገ ነው ያሉ። በኢትዮጵያ ከተሞች የስስ ፕላስቲክ አጠቃቀም ባለፉት 10 ዓመታት ውስጥ በእጥፍ መጨመሩን ጥናቶች ያሳያሉ። 9 በመቶ የሚሆነው የፕላስቲክ ቆሻሻ ብቻ እንደገና ጥቅም ላይ ሲውል 79 በመቶ የሚሆነው ፕላስቲክ በውሃ ውስጥና በየስርቻዎች የሚጠራቀም ነው። የዓለም የዲፕሎማቶች የሐሳብ ገበያና መቀመጫ የሆነችው አዲስ አበባ መልኳ እንዲህ ባለ መልኩ ከመገለጡ በፊት የቀደሙ ጎዳናዎቿ፣ የቀበናና ሌሎች የተበከሉ የከተማ ወንዞች ለዚህ ማሳያዎች ናቸው። ሲጸዳ የነበረው ትልቁ አደጋ ቆሻሻ ማጽዳት፣ በቱቦ ውስጥ የተጣሉ ቆሻሾች፣ በመንገድ ዳር የሚጣሉ ቆሻሾች አሁን ላይ ስርዓት እንዲይዝ ያደረገ ልማት ነው ማለት ነው። ምሳሌ አረንጓዴ ኢትዮጵያን ከመፍጠር አንጻር የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ እያበረከተ ይገኛል።
ከዚህ በተጨማሪ ጽዱ ኢትዮጵያን ከመፍጠር አንጻር የተሰሩ ስራዎችን ስናይ የመጀመሪያው የኮሪደር ልማት ነው። የከተማ ኮሪደር ልማት ከተሞች ጽዱ፣ ውብ እንዲሆኑ ለዜጎች ኑሮ ምቹ እንዲሆኑ ለማድረግ ትልቅ አስተዋጽኦ ያበረክታሉ። በክቡር ጠቅላይ ሚኒስትራችን የተጀመረው ይሄ የአረንጓዴ አሻራም ብቻም ሳይሆን የኮሪደር ልማት፣ የወንዝ ዳርቻ ልማቶች ትልቅ ለአካባቢ ጥበቃ ትልቅ አሻራ የሚጥል ጽዱ ኢትዮጵያን ለመፍጠር እየሰራ ያለው የፌዴራል አካባቢ ጥበቃ ባለስልጣን የቆሻሻ አያያዝ አሰባሰብና አወጋገድ ስርዓቱን የሚያስተካክል አዋጅ ቁጥር 1383/2025 በህዝብ እንደራሴዎች አጸድቆ ወደ ተግባር ገብቷል። አዋጁ ቆሻሻን የመሰብሰብ የማጓጓዝና የማስወገድ ስራን ብክለትን የመከላከል ኃላፊነቱንም ሆነ ተጠያቂነቱን ይጋራ ያደርጋል። ይህ አዋጅ አንዱ የበከለ ይክፈል የሚል የያዘ፣ ሁለተኛ የሚያመርቱ ማንኛውም አካላት በተለይ ከፕላስቲክ ጋር በተያያዘ መልኩ ኤክስቴንድድ ፕሮዲውሰር ሪስፖንሲቢሊቲ ወይም ደግሞ የተራዘመ የአምራቾች ኃላፊነት የሚል ኃላፊነትን የጣለ አዋጅ እንዲካተት ተደርጓል ማለት ነው። ይሄንን በስርዓት መመራት ስላለበት ይሄ አዋጅ ትልቅ መሰረት የጣለ አዋጅ ነው ማለት እንችላለን። ፕላስቲክ እያጠፋን ነው፣ አጠቃቀማችን ችግር አለበት። ስለዚህ ይሄንን አዋጅ እስኪወጣ መጠበቅ አልነበረብንም ነው እውነቱን ለመናገር ከሆነ። በቃ ይጎዳል ከተባለ ልቦና ቢኖረን ይሄ ነገር ስለሚጎዳ እንጠቀምበትም ማለት ያለብን፣ ወይም ሆ ብለን ተነስተን መንግስት ይህን ከልክልልን ማለት የሚገባን እኛ ነበር። ይሄ መከለከሉ አዋጅ መምጣቱ ትክክል ነው፣ ትክክለኛ እርምጃ ነው የተወሰደው። እንደውም ዘገይቷል። ተፈጥሮን በዘላቂነት ለትውልድ ማስተላለፍ እንችላለን ነው የመጀመሪያው ነገር። ሌላው ብዬ የምለው ነገር በሚዲያዎቻችን የተለያዩ ማስታወቂያዎች ይሰራሉ። እዚህ ቆሻሻ ላይ ፕላስቲክ ላይ ደግሞ ደጋግሞ በህግ እንደሚያስጠይቅ እንደሚያስከስስ ትክክል እንዳልሆነ ግንዛቤ መፍጠር በተለያየ አይነት መንገድ ለህብረተሰቡ በደንብ ግንዛቤ መፍጠሩ ላይ በደንብ ስራ መሰራት አለበት። ይሄ ስለኛ ህይወት ጉዳይ ነው፣ ትውልድን የማዳን ነገር ነው። አሁን አዋጅ ስለወጣ ብቻ ሳይሆን ግን ህብረተሰቡ የለም ይሄ ነገር ለኔ ስለሚጠቅመኝ ነው፣ ለልጆቼ ስለሚጠቅማቸው ነው። ስለዚህ ይህንን በዚህ መተካት እችላለሁ። ተጠቃሚውም አምራቹም ለሀገር የሚጠቅም ለምድር የሚጠቅም ነገር ነው በሚል በቀና አስቦት ለተግባራዊነቱ መስራት የሚያስፈልግ ይመስለኛል። የደረቅ ቆሻሻ አጠቃቀም አያያዝና አወጋገድ ስርዓት ያስይዛል የተባለለት ይኸው የተሻሻለው አዋጅ በተለይ ፕላስቲክ አምራች ድርጅቶችና አስመጪዎች ከስስ ፕላስቲክ እንዲነጠሉ ያስገድዳቸዋል። ይህን ተከትሎም ሌላ አማራጭ መፍትሄ ላይ ትኩረት ይደረግ ዘንድ የሚያስገድድ ሆኗል። በዚህ ዘርፍ የፌዴራል አካባቢ ጥበቃ ባለስልጣን አበክሮ እየሰራ መጥቷል። እንግዲህ አምራቾች ጋር መድረኮችም ነበሩን፣ ውይይቶችንም አድርገናል። እንግዲህ አምራቾች አንደኛው ከነሱ የሚጠበቀው ፕሮዳክታቸውን መቀየር ነው። በዚህ ሂደት ውስጥ ማገዝ የሚገቡንን ድጋፎች እያደረግን ነው የሚገኘው። አካባቢን እየበከሉ ያሉ ድርጅቶችን ስርዓት ማስያዝ፣ ለአካባቢ ጽዳት የበኩላቸውን ለሚያበረክቱ ደግሞ አስቻይ ሁኔታዎችን በመፍጠር ላይ ይገኛል። ከአካባቢ ጋር ተስማሚ የሆኑ የጨርቃጨርቅ ምርቶችን ለማምረት ምቹ አጋጣሚ ባላት ኢትዮጵያ በስፋት ህዝብን የማስገንዘብ ስራ ላይ የሚገኘው የፌዴራል አካባቢ ጥበቃ ባለስልጣን ማህበረሰቡ እነዚህን መልሰው ጥቅም ላይ የሚውሉ ምርቶችን የመጠቀም ባህሉን እንዲያሳድግ የግንዛቤ አውዶችን መፍጠር የስራው አንድ አካል አድርጓል። ቆራጥ የሆኑ ደግሞ የግል ዘርፎች አሉ። ይሄ እውነትም አካባቢያችንን እየበከለ ነው፣ ህብረተሰብን እያሰቃየ ያለ ነገር ነውና ይህንን ራሳችንም ዋጋ ከፍለን ማሽኖቹን እንቀይራለን ብለውም እየሰሩ ያሉ እየተጉ ያሉ የሀገር ውስጥ ባለሀብቶች አሉ። ይህንን ማበረታታትና መደገፍ ይፈልጋል ማለት ነው። ሁላችንም ሀገራችንን የምንወድ ከሆነ ለእኛ ተብሎ የወጣውን ህግና ስርዓት ደግሞ የማክበር ትልቅ ኃላፊነት አለብን እና የኔ ሚና ምንድነው ብሎ ህብረተሰቡ እንዲያስብ ማድረግ ያለብን ቁርጠኛ የሆነ በዚህ ጉዳይ ላይ ፖለቲከኞቻችን፣ መሪዎቻችን ቁርጠኛ መሆን መቻል አለባቸው። ወረቀት ባግ ተብሎ ከዚህ በፊት በፕላስቲክና የተለያየ ነገር ሲጠቀሙ የነበሩት እሱን ሪዲዩስ አድርጎ እሱን የሚተካ ስራ እየተሰራ ያለበት ሁኔታ ነው የነበረው። መልሰው መጠቀም የምንችላቸው ከአካባቢ ጋር
ሊጣጣሙ የሚችሉ ዘንቢሎችን እያመረቱ የሚገኙ በይርጋለም ያሉ የተደራጁ እናቶች አሉ። እንደዚሁ በተመሳሳይ በተለያዩ ክልሎችና ከተማ አስተዳደሮች ይህንኑ የሚያመርቱ የዘንቢል ምርቶች በስፋት ኢቭን ዋጋ ቀንሷል። በጣም የተመቸኝን ምርት ላሳያችሁ። ይሄ ነው በጣም ጠንካራ ላያያዝ ራሱ ምቹ የፈለግነውን ያክል መያዝ ብንችል ይቆረጣል፣ ይበጠሳል የሚል ስጋት አይገባንም። ይሄን የገዛ አንድ ሰው ለ3 ዓመት ያለምንም ችግር በኩራት ይጠቀምበታል ማለት ነው። ከዛ ደግሞ ሲያረጅ ከዛም በላይ ያገለግላል። ለዚህ ሲያረጅም አካባቢን አይበክልም፣ በቀላሉ ይበሰብሳል ማለት ነው። ምቹ ናቸው። ከዛ ባለፈ እኔ እንደዚህ አይነት ምርቶች በራሱ የሚገርም ነው። የእጅ ስራ ውጤቶች ናቸው። ክዳን አለው ሸፍኖ ለመውሰድ። እነዚህ በራሱ መለመድ ያለባቸው ነው። በከተማ በተለይ ከዚህ ከኢትዮጵያ ወደ ውጭ ሀገር ራሱ ከዚህ ዘንቢሎቹ ወደዛ ከኛ ተረክቦ ወደዛ ያወጡ ነው የምናየው። የተለያዩ ከለር የምናመርታቸው ባጎች በካኪ በቱታ ጨርቅ የሚመረት ነው። ይሄ ከአመት አመት አቻየው ነው ጆንያ ጨርቅ ማለት ነው። አሁን ይሄ ሚዲየም ሳይዝ የሚባለው ሳይዝ ሚዲየም ሳይዝ ነው። ለመያዝ በጣም ምቹ ነች፣ ቀልጣፋ ነች። ይሄኛው ፓኬጅ ያደርጋል እስከ 5 ኪሎ ግራም ድረስ። ይሄንን ቢጠቀሙ በጣም ቆንጆ ነው ብለን እናስባለን። አንደኛ ድርጅቱን እናስተዋውቃለን፣ ሁለተኛ ደግሞ ለሚሰው ራሱ ቀላልና ምቹ እንዲሁም የሚያዘንጥም ነው። ለኔ በጣም ከፌስታል በጣም ልዩነት አለው። አንደኛ ለአያያዝም ምቹ ነው፣ ውበትም አለው። ፕላስ ደግሞ ምርታችንን ለማስተዋወቅ ሱቃችንን ፕሮሞት ለማድረግ ይረዳናል። ለከተማውም ለውበቱም አሪፍ ነው ብዬ አስባለሁ። አሁን ይህን ፔፐር ባግ በእርግጥ ሐዋሳ ላይ ልክ ሲጀምር አዲስ አበባ ነበር ኦርደር ያደረግኩት። ብዙም አልተለመደም ነበር ሐዋሳ ላይ። በጣም ደንበኞች ወደውታል። ኦንላይን እቃዎች ሲመጡልኝ በዚህ ፓክ አድርጌ ነው ለደንበኞቼ ማደርሰው። የተለያዩ ተቋማት አሁን ወደ ፔፐር ባግ ቢመለሱና አንደኛ ጤናቸውን ቢጠብቁ ሀገራቸውን ከተለያዩ ብክለት ቢጠብቁና ይህንን ፔፐር ባግ ቢጠቀሙ የሚል ሀሳብ ነው ያለው። ጊዜው የአካባቢ ጥበቃ ነው ቢባል ውሸት አይሆንም። በጣም የአካባቢ ጥበቃ ጊዜ ላይ ነው ያለ ነው። ይህንን እድል የፖለቲካ ቁርጠኝነት አለ፣ የአመራር ፍላጎት አለ፣ የአመራር ዳይሬክሽን የሚሰጥበት ሁኔታ ላይ ነው ያለው። ትልልቅ የገበያ ማዕከሎች ከነዚህ ምርቱን ከሚያመርቱ አካላት ጋር የገበያ ትስስርና ቁርኝት እንዲያደርጉ እኛም ድጋፍ እየሰጠን ነው የሚገኘው ማለት ነው። ከሁሉም በላይ ግን ዋናው ባለቤቱ እኛ ነን። ጽዱ ኢትዮጵያን እውን እናድርግ ንቅናቄ በሀገሪቱ ሁሉም አካባቢዎች በትኩረት እየተሰራበት የመጣ መርሃ ግብር ነው። በዚህ ረገድ በተከናወኑ ስራዎች የተገኙ ውጤቶች አበረታች ናቸው። ከመሃል አዲስ አበባ ጀምሮ በተለያዩ የኢትዮጵያ ከተሞች ስንሄድ የምንመለከተው የጽዳት ዘመቻና ውጤቶች የነገዋን የተሻለችና ጽዱ ኢትዮጵያን አሻግሮ ለማየት መሰረት የሚጥሉ ናቸው። ጽዱ ኢትዮጵያ ባህል እናድርግ የሚል ንቅናቄ የጀመርነው ሁለተኛ ዙር ነው። በዚህ ንቅናቄ ሁሉንም ክልሎችና ሁለቱን ከተማ አስተዳደሮች ነው ተደራሽ ያደረግነው። የብክለት አይነቶች ምን ያህል ለሰው ጤና አደጋ እየሆኑ እንደሆነ፣ ሞታችንን ምን ያህል እያፋጠነ እንደሆነ፣ ህብረተሰቡ በዛ ምክንያት ደግሞ በተለይ ደግሞ በጣም ተጎጂ የሆኑ ቨልነራብል ኮሚኒቲ የምንላቸው እናቶች፣ ህጻናቶች በምን ያህል እየተጎዱ እንደሆነ ህብረተሰቡ እንዲረዳ የሚያስችል ንቅናቄ ለማድረግ ነበር። ሁለተኛው ደግሞ በይበልጥ ደግሞ በጣም መልካም የሰሩ በተለያዩ አካባቢያቸውን ለመጠበቅ በራሳቸው ኢኒሼቲቭ በመንግስት ከመንግስት ውጭ የሆኑ ሌላም አካላት እያደረጉ ያሉት ደግሞ እነሱንም ለማበረታታት የተኬደበት መንገድ ነበር። በሶስተኛ ደረጃ ደግሞ ኢንፎርስመንት ነው፣ ህግን የማስከበር ስራ ነው። በብክለት ዙሪያ በአካባቢ ብክለት ዙሪያ ያሉትን ህብረተሰቡ እንዲያውቅ ማስቻል ስራ ነው። አለበለዚያ ህግን በማስከበር ብቻም እንደማይሆን የተረዳንበት ንቅናቄ ነው ማለት እንችላለን። ባለድርሻ አካላት የየራሳቸውን ኃላፊነት እንዲወጡ አስቻይ ሁኔታ መንገድ የከፈተ
ነው ማለት እንችላለን። ይሄ የጽዱ ኢትዮጵያን ባህልና አድርግ ንቅናቄ ተስማሚ የአየር ንብረት፣ ለም መሬት፣ ውብ መልክዓ ምድር፣ ብዙ ወንዞችና ሐይቆች ባሏት ኢትዮጵያ የምንኖረው እኛ ኢትዮጵያውያን በጽዱ ከባቢ የመኖር መብት አለን። ይህን የማረጋገጥ ኃላፊነት ደግሞ መዳፋችን ላይ ነው። አካባቢን ከሚበክሉ ድርጊቶች መቆጠብ፣ ከአካባቢ ጋር ተስማሚ የሆኑ የምርት መያዣ ከረጢቶችን ማምረትና ይህንኑ የመጠቀም ባህላችን ማዳበር ከቻልን ደግሞ ለጽዱ ኢትዮጵያ ስኬት አበርክቷችን ከፍ ያለ ይሆናል። ጤነኛ መሬት፣ ጤነኛ አየር ማውረስ መቻል አለብን። ስለዚህ የሁሉም ስራ ነው። የኔ ያንተ ስራ ብቻ መሆን የለበትም። ስለዚህ ሁሉም መድከም አለበት ኢንቫይሮንመንት ላይ። የሚመረቱ ምርቶች፣ የጨርቅ ምርቶች፣ የወረቀት ምርቶች በስፋት እየሰፉ መምጣት ችለዋል ማለት ነው። ይሄ አንዱ አስቻይ ሁኔታን ከመፍጠር አንጻር ነው። በእኛ ስህተት አፈርና ውሃ ስለምን ይበከሉ? ምድራችን ስለምን ሚዛኗን ትሳት? አግባብ ባልሆነ ድርጊታችን ጤናችን ስለምን ይቃወስ? ይህ የእያንዳንዱ ጥያቄ ሊሆን ይገባል። ለአሁንና ለቀጣይ ትውልድ ጤናማነት ጽዱ ከባቢን የመፍጠር ኃላፊነቱን ሁሉም ዜጋ መጋራት አለበት። የቆሻሻ አያያዝና አወጋገዱን ስርዓት ለማስያዝ ሲባል የጸደቀው አዋጅ ቁጥር 1383/2025 ከዚህ የተለየ ነገር የለውም። ከቤታችን ጀምሮ የምንኖርበትን አካባቢ የመጠበቅ ደግሞ ኃላፊነት የኛ ነው። ጽዱ ነገር፣ ንጹህ ነገር ለአእምሮም ይመቻል። ስለዚህ ይሄንን ከማድረግ አንጻር የእያንዳንዳችን ኃላፊነት መሆን መቻል አለበት። ሀገራችንን የምንወድ ከሆነ ሀገር የሚጀምረው ከቤተሰብ ነው። አፈራችን ንጹህ የማድረግ ሀገራችን ንጹህ የማድረግ ለልጆቻችን የተሻለች ሀገር የመፍጠር የተሻለች ምድር የማስረከብ ስራ ነው የሚሆነው። ተመልሰው ወደ አፈር ቢመለሱ በማይጎዱ ነገሮች መተካት ይቻላል። ስለዚህ ይሄንን አውቆ ሰው ለተግባራዊነቱ መነሳት አለበት ብዬ አምናለሁ። ይሄን ህብረተሰቡ ለጤናው ዋጋ ከመክፈሉ በፊት ይህን ነገሮችን በማቆም መልሰን የምንጠቀማቸውን ፕሮዳክቶችን በመጠቀም ውጤታማ መሆን ይገባናል። አንድ ጊዜ ጥቅም ላይ ለሚውሉ ፕላስቲኮች ምክንያት የሚደርሱ በአፈራችን ውስጥ በውሃችን ውስጥ ያሉ ብክለቶችን የሚቀንስ ስለሆነ ሁሉም ሰው ኃላፊነቱን በመወጣት ውጤታማ እንዲያደርግ በዚሁ አጋጣሚ ጥሬን ማስተላለፍ እንፈልጋለን። ህጉ በትክክል ተተግብሮ ጽዱ ኢትዮጵያን መፍጠር ይቻል ዘንድ ጊዜው አሁን ነውና እያንዳንዱ ዜጋ ከፕላስቲክ የጸዳ አካባቢን ይፍጠር መልእክታችን ነው። ጽዱ እና አረንጓዴ ኢትዮጵያን የመፍጠር እቅድ እውን እንዲሆን ሁሉም የድርሻውን ሊወጣ ይገባል። በተለይ ከአመራር አኳያ የፓርቲያችን አመራሮች የአመራር ሚናቸውን መወጣት መቻል አለባቸው። በየአካባቢያቸው ጽዱና አረንጓዴ ኢትዮጵያን ለመፍጠር የሚያስችሉ ስራዎችን በአግባቡ ማቀድ አለባቸው። በእቅድ ዝግጅት ላይ ሁሉንም ማሳተፍ መቻል አለባቸው። ለስራው የሚያስፈልገውን ግብአት ማሟላት አለባቸው። በትግበራውም ጠንካራ ክትትልና ድጋፍ በማድረግ ህዝቡን ማበረታታት ይኖርባቸዋል። በተግባርም አርአያ መሆን ያስፈልጋል።